ከድቅድቅ ጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር መሻገሪያ በኦርቶዶክስ ቤተክርስቲያን ዘንድ የትንሣኤው ማግስት ዕለተ ሰኞ ማዕዶት መሻገሪያ በሚል ይተረጎማል። ይህን ትንሣኤ ፋሲካ ማለት ነው። ፋሲካ ማለት ማዕዶት ማለት ነው። ማዕዶት ቢል መሻገር ማለት ነው። መሻገር። ስለዚህ ይህን ትንሣኤ ክርስቶስ የተነሳበት ትንሣኤ እኛስ እንዴት ነው? እኛ ትንሣኤ የክርስቶስ ከስቅለት ወደ ትንሣኤ ጉዞ የሰው ልጆችን ኃጢአት በመስቀል ሊሽር አዲስ ሕይወት አዲስ ተስፋን ሊሞላ ከውድቀት ወደ ከፍታ ከሐዘንም ወደ ደስታ ያሻገረበት ነው። ይህ በሰው ልጆች ሕይወት ብዙ ትርጉም አለው። በክርስቶስ ሁለት ትላልቅ ነገሮች አይተናል አይደለም? አርብና እሁድ ትንሣኤ፣ ስቅለትና ትንሣኤ። ለሰው ልጅ ደግሞ ይህን ሁለቱ አለ፣ አይለየውም። ለሰው ልጅ ሁሉ ጊዜ አርብና ትንሣኤ ነው። አርብ ስቅለትና ትንሣኤ ሁሉ ጊዜ ነው አብሮ የሚቀጥለው። ለኛ ህይወት ትንሣኤ እንደሰጠን እኛ ደግሞ በኩር ትንሣኤያችን ነው። በኩር ትንሣኤ ነው ኮነ እንደተባለው የኛ የትንሣኤያችን በኩር ነውና እኛ ደግሞ በህሊና በልቦና በስጋ በነፍስ መነሳት አለብን። የክርስቶስ ትንሣኤው የጥልቅ ፍቅር ማሳያው ስቅለቱ በሰው ልጆች ህይወት ውስጥ በብዙ የሚመነዘር የህይወት ለውጥ የተደረገበትም ነው። ለሰው ልጆች እንግዲህ በዚህ በዓል ላይ የተደረገው የህይወት ለውጥ አለ። ከሞት ወደ ትንሣኤ፣ ከድህነት ወደ ትክክለኛው መንገድ ወይ ደግሞ ወደ ተነገረልን ወደ ትክክለኛው ያስተሳሰብም በመናያቸው ነገሮች በአጠቃላይ ያመለካከትም ብልጥግናዎቹ ነውልናል። ከዚህ ባለፈ ደግሞ እኛ ትንሣኤውን እያከበርን ግን በአስተሳሰብ ድህነት ውስጥና በአመለካከት ድህነት ውስጥ ማለፍ የለብንም። ይሄኛው መተላለፍ ካለ በትክክል በዓሉን አክብረናል ለማለት ጥያቄ ይፈጥርብናል ማለት ነው። ስለዚህ ትንሣኤን ስናስብ ሁሉ ጊዜ ከሚበላው ከሚጠጣው ወይ ደግሞ በተለምዷዊ ከምናከብረው ነገር ባለፈ በህይወታችን የእውነት ትንሣኤ ያደርገናል። እንግዲህ እነዚህ ነገሮችን ስናስብ ሰላም ያልነበረ ሰው ሰላም ሊሆን ይገባል። በተለያየ ቀውስ ውስጥ የነበረ ሰው ያንን ቀውስ ትቶ ወደ ሰላም መምጣት መቻል አለበት። ዛሬ ላይ ሆነን ስለ ትንሣኤው ስናስብ፣ ስለ መሻገር ስናወራ፣ የክርስቶስ ሞትን ድል አድርጎ መነሳት ስናከብር እንደ ግለሰብ፣ እንደ ቤተሰብ፣ እንደ ማህበረሰብ ብሎም እንደ ሀገር ትንሣኤው የሚያስፈልግ መሆኑን ልብ ልንል ይገባል። መጋቢ ምስጢር አማኑኤል የትላንት አባቶች ከፍታ የት ነበር ዛሬስ የት ነን ሲሉ ጥያቄ በማንሳት በእርግጥም ለኢትዮጵያ ትንሣኤ ያስፈልጋታል ይላሉ። አንድ ሆላንዳው ምን አለ? ላሊበላ መጣና የዛሬ 8 ዓመት አካባቢ በዚህ ሰዓት አለ ህንጻ ላሊበላ የታነጸበት ወቅት ወደ 900 ዓመት አካባቢ ይዟል። ከዛ በላይ ከ900 ዓመት በፊት ነው የተሰራ። በዛን ሰዓት የእናንተ አባቶች ይህንን ሲሰሩ ነበር አለ። የህንጻ ላሊበላ በዛን ሰዓት የኛ አባቶች አደን ውስጥ ነው የነበሩት፣ ጫካ ላይ አደን ነው። ምንም ህንጻ አንድ ቅርጽ አታገኝም በሆላንድ አለ። ከእንደዚህ አይነት ህንጻ እዛ አካባቢው አንዲት ቤት ነበር፣ ኮሳሳ ቤት፣ የሳር ቤት ማለት ከ900 ዓመት በኋላ ወደዚህ ወረዳችት። አስበው፣ ከዚህ ህንጻ ነው ወደዚች ሳር ደግሞ ያቺ ልትወድቅ የተንጠለጠለች። ይህ ምንድነው ምክንያቱ? እነዚህ ጥያቄዎች መነሳት አለባቸው። ጥላቻና ሰላም ማጣት ግንብ ሰርተው የአባቶቻችንን ጥበብና ስልጣኔን መውረስ አቅቶን ወደፊት ከመጓዝ ይልቅ ወደ ኋላ እንድንሸራተት አድርጓል። ለዚህም ነው በትንሣኤው ማግስት በመስቀሉ የተገኙ ትሩፋቶች ፍቅር፣ ሰላም፣ መከባበር፣ መተሳሰብ የጥላቻ መሳሪያ ወርዶ በውይይት ማዕድ ፍቅርን አብሮ መሻገርን መቋደስ የሚገባው። ትልቁ ኢየሱስ ክርስቶስ ከሰጠን ነገር አንዱ በመስቀሉ ላይ የጠረቀው የሰዎችን የአስተሳሰብ ድህነት የአመለካከት ድህነት ብቻ ሳይሆን የማንነት ቀውስ የሚባሉ አጠቃላይ ነገሮችን ወይ ደግሞ ሞት የሚሸቱ በአጠቃላይ የሰው ልጅ አሁን የሚሰቃይባቸው ጸቦች፣ ግጭቶች እንደ ሀገር፣ እንደ ማህበረሰብ፣ እንደ አካባቢ፣ እንደ ትዳር፣ እንደ ቤተሰብ የምንጋጭባቸውን ነገሮች እዛ መስቀሉ ላይ ጠርቆልናል ማለት ነው። ስለዚህ ይሄ ማለት ደግሞ ምንድነው? እኛ በነጻነት እንድንኖር ክርስቶስ ነጻ አውጥቶናል። ስለዚህ አሁን በነጻነት እንድንኖር ክርስቶስም ነጻ እንዳወጣን እንዳመንን አውቀን ለመኖር ያንን ነገር በትክክል እውነቱን ማወቅ ያስፈልጋል ማለት ነው። ስለዚህ እውነትን በማወቅ ውስጥ በትክክል ትንሣኤውን በማወቅ ውስጥ ነው የሚገለጥልን። ለሀገር፣ ለወገን፣ ለሁሉ ነገር እድገት የሚሆነው ምንድነው? አንድ ቅንነት ነው። ቅንነት ካለ ደግሞ ሁሉ ነገር ይሆናል። ዘር፣ ጎጥ እየጠራ እርስ በርስ መፋጀት
ይህ ለሀገር ይሁን ለቤተክርስቲያን ለወገን የሚጠቅም አይደለም። እንደ ሀገር ካሉ ፈተናዎች ለመሻገር እንደ ግለሰብም ትንሣኤውን ለማየት የክርስቶስ ዝቅ ማለት ከመስቀል እስከ ሞት የታየው ጥልቅ ፍቅሩን መላበስና አርያነቱን መከተል የሰው ልጅ የተከፈለለትንም ዋጋ ማወቅ ያስፈልገዋል። የአስተሳሰብ ትንሣኤ ሊኖረን ይገባል። የአመለካከት ትንሣኤ ሊኖረን ይገባል። በጣም ኋላ በቀረንባቸው አጠቃላይ የማህበራዊ ጉዳዮች የማንነት ቀውሶች ሁሉ ትንሣኤ ያስፈልገናል። ይሄ እንግዲህ ሊመጣ የሚችለው በትክክል የተደረገልንን ነገር በኢየሱስ ክርስቶስ ምን እንደሆነ ጠለቅ ብለን ስንረዳና ከበዓል ባለፈ ወይም ደግሞ በተለምዶ ከተነገረን ነገር ባለፈ ምን ለማለት ተፈልጎ ነው የሚለውን ነገር ስናውቅ ነው ብዬ አምናለሁኝ።